17ኛ ሀገራዊ ምርጫው ያው ካርድ ወስጃለሁ። ለመምረጥም ዝግጁ ነኝ። ይሄ የመብት ጉዳይ ነው። እኔ መብቴን በአግባቡ ለመጠቀም ተዘጋጅቻለሁ። 7ኛ ምርጫ ለመምረጥ ተዘጋጅቻለሁ። ሁሉም ነገር ሰምቻለሁ፣ አዳምጫለሁ። በቃ የራሴ ይበጀኛ ያልኩት ለመምረጥ ለሰኞ ጠዋት ተነስቼ ለመምረጥ ተዘጋጅቻለሁ። 7ኛው ምርጫ በፍላጎታችን ባለቤቴም ልጆቼም ሁላችንም 4 ቤተሰብ ነን። ሁላችንም ልንመርጥ ተዘጋጅተናል። ካርድ ወስጃለሁ እና የምመርጠውን ራሴ በሐሳቤ አዘጋጅቻለሁ። እመርጣለሁ ብዬ ተዘጋጅቻለሁ። አሁን መጀመሪያም ያው በሰፈሬ ካርድ ወስጃለሁ። አሁን ደግሞ እንግዲህ ዛሬ ስራ ላይ ነን። ያው ነገ እናርፍና ሰኞ በአዲስ ጉልበት ወደ ምርጫ በጠዋት እንሄዳለን። ሀገሩን ይመራል፣ ህዝቡን ይመራል፣ እኛን ይመራል፣ ልማቱን ያስካሂዳል የሚለውን መሪ ለመምረጥ እኛ ዝግጁ ሆነን አለን። ምርጫ የሚካሄድበት ሰዓት ላይ በሌሊት ተነስቼ ሳልፍ ጊዜ መምረጥ ምርጫ ካርድ ወስጃለሁ። ለመክተት ዝግጁ ሆኛለሁ። በወቅቱ ተመዝግቤያለሁኝ፣ ቅስቀሳውንም ተከታትያለሁኝ እና ያው የዲሞክራሲ መብትን ተጠቅሜ ለሀገራችን የበለጠ አመራር በመስጠት የሀገሪቱን የልማት ጎዳና የሚያስቀጥል ፓርቲ ለመምረጥ ግንቦት 24 በሚደረገው ምርጫ እኔና ቤተሰቦቼን በጋራ ሄደን ለመምረጥ ዝግጁ ነኝ። አንድ ካርድ ዋጋ አለው። ምክንያቱም ካርዱን ከወሰደ አንድ ሰው መምረጥ አለበት። ምንም የሚያጠፋው ጊዜ የለም። በጠዋት ሂዶ ቀድሞ መርጦ መሄድ ነው። ካርድ ወስዶ ቤት መቅረቱ እኔ ብዙም አይታየኝም። ምርጫ ማለት ለኔ ራሴ ይሆናል፣ ይጠቅማል፣ ለሀገርም ይበጃል የሚለውን ለመምረጥ ካርድ ከመውሰድ ጀምሮ ምርጫው እስከሚደርስ ድረስ በጉጉት የምንጠብቅባት ቀን ነበረ ማለት ነው። ይሄ ማለት ምርጫ ከምንም በላይ ቀጣይ ህይወታችንን ይሄ በጅናል፣ ይሄ ይጠቅመናል ብለን ልንመርጥና በእጃችን ያለን ውሳኔ ለመወሰን እኔም በጉጉት እየጠበቅኩ ነው። ስለዚህ እኔም እንደማንም ሰው ይጠቅመኛል፣ ይበጀኛል የሚለውን ሰው ለመምረጥ ዝግጁ ሆኜ በጉጉት እየጠበቅኩ ስለሆነ እሱን ቀን ነው እኔም በተስፋ የምጠብቀው። ሀገራችንን ለልጆቻችንና ለሀገራችን ጠቃሚ ነው የምንለውን ለመምረጥ ዝግጁ ነኝ። እኔ ከራሴ ጀምሬ ከቤተሰቤ ጀምሬ ከጎረቤቴ ጀምሬ አልፌም ተርፌ አካባቢንም ጭምር የኔን ድምጽ ከሰጠው በኋላ ሌሎችም ድምጽ እንዲሰጡ ነው እማደርገው ማለት ነው። ምርጫው በጣም ጥሩ ነው። ህዝቡም እየጠበቀው ነው ያለውና እኔም ቤተሰቦችም ካርድ ወስደው ያው ለመምረጥ የተዘጋጀን ነው። ሰኞ እስኪደርስ ድረስ እንደውም ቸኮለናል። አብዛኛው ሰው ካርዱን ይዞ መጥቶ በጊዜ በሰዓቱ መርጦ ቢወጣ የተሻለ ነው ብዬ ነው ማስበው። ለአንድ ሀገር በጣም ጠቀሜታ ያለው ምርጫ ለምን ትውልድን የሚገነባበት ያለውን ህዝብ በምርጫ በካርድ ድምጹን የሚሰጥበት አስፈላጊ ነው ብዬ ተማመናለሁ። በጣም ዝግጁ ነኝ። ለሰፈሬ ለሀገሬ ይጠቅማል ብዬ ያልኩትን ልመርጥ ዝግጁ ነኝ። ምርጫ ካርድ ወስጃለሁ። ቀዴን ጠብቄ ነው ምርጫ ካርድ ወሰድኩት። 7ኛውን ሀገራዊ ምርጫ በጉጉት የምጠብቀው ነው። ነገ ከጠዋቱ 12 ሰዓት ጀምሮ በሚካሄደው 7ኛው ሀገራዊ ምርጫ ቀድሜ ይገኛለሁ ብዬ ነው የማስበው። እኔ እንግዲህ ምርጫ ካርድ ያው ቀድሜ ነው ያወጣሁት እና እስካሁን ድረስ እንግዲህ ያው እየተጠባበቅኩ ነው ያለሁት። አሁን ሀገራዊ 7ኛ ሀገራዊ ምርጫውን እሱን ለመሳተፍ የነገዋን ቀን በጉጉት እየጠበቅኳት ነው። የኔ ካርድ የአንድ ሰው ካርድ ምርጫ ላይ ይወክለኛል ለሚለው ፓርቲ ቫልዩ ያለው መሆኑን ስለማቅ እኔም የኔ የምለው በውስጥ ያለው ይወክለኛል ምለው ሀገርን ያሻግራል፣ ሀገርን ያስቀጥላል፣ ኢትዮጵያን ወደ ምን ፈልጋታ ሁኔታ ያደርስልናል የምንለውን ፓርቲ የምንመርጥበት ወሳኝ ቁልፋችን የካርዳችን ስለሆነ ካርዴን በንቃት ይዤ የነገን የምርጫ ቀን እየተጠባበቅኩ ነው። ነገውን ቀን እንግዲህ ያው በጉጉት እየጠበቅን ያለንበት ሁኔታ ነው ያለው። ምክንያቱም ለቀጣይ ይበጀናል፣ ሀገርን ያስቀጥላል፣ ለሀገር ይበጃል የሚለውን ፓርቲ ለመምረጥ ያው በጉጉት በመጠባበቅ ላይ ነው ያለነው። በጣም ስሜታዊ ነው የሚያደርገኝ። ለምን እኔ ከ97 ጀምሮ በደንብ አውቀዋለሁ። እንዳሁኑ ደግሞ ለየት ያለ ዲሞክራሲያዊ፣ ፍትሃዊ፣ ሰላማዊ የሆነ ምርጫ ካሉት እንግዲህ እድሜ ትልቅ ነው። ከዚህ ወደ 4-5 አውቀዋለሁ። እንደዚህ አይነት አይቻላቅም። ያሁኑ ለየት ይላል። ደግሞ ደስ የሚል ነገር ነው ያለው እይታ። ድባቡ በጣም ያምራል እና እቺን ነገር ያው እኛም ሰብሰብ ብለን ሄደን ያወጣ ነው። ስለዚህ እቺን ካርድ ከመጠቀም ስላለብን ያው ለነገው ቀን እየጠበቅን ነው ማለት ነው።